ሰላም እንዴት ናችሁ? ዛሬ ደግሞ ኦዲተርስ ዲፌንስ አጌንስት ክሊንት ስዊትስ በሚል ርዕስ ለተወሰነ ደቂቃ ያክል እናወራለን። እንግዲህ በባለፈው ቪዲዮ ስለ ሌጋል ሊያቢሊቲ ኦፍ ኦዲተርስ ተመልክተናል። ይሄ ማለት ምን ማለታችን ነው? ኦዲተሮች በማን ሊከሰሱ ይችላሉ በሚል ርዕስ በባለፈው ቪዲዮ አይተናል። ከክሊንቶቻቸው፣ ከሶስተኛ ወገን፣ ከፌዴራል እና ሴኩሪቲ ሎስ እንዲሁም ደግሞ በክሪሚናል ሊያቢሊቲ ወይም ደግሞ በወንጀል ሕግ ሊጠየቁ እንደሚችሉ አይተናል። ዛሬ ደግሞ ኦዲተሮች ከክሊንቶቻቸው እንዲሁም ደግሞ ከሶስተኛ ወገን የሚመጡባቸውን ክሶች በምን መንገድ ዲፌንድ ያደርጋሉ ወይም ደግሞ ዲፌንሲቭ ሜካኒዝሞች እነማን ናቸው የሚለውን በዛሬ ቪዲዮ እናያለን። አብራችሁን ቆዩ። በመጀመሪያ የምንመለከተው ኦዲተርስ ዲፌንስ አጌንስት ክሊንት ስዊትስ የምንለውን ነው። እንግዲህ ኦዲተሮች ከክሊንቶቻቸው ወይም ደግሞ ኦዲት ካደረጓቸው ድርጅቶች የሚመጡባቸውን ክሶች በምን መንገድ ዲፌንድ ማድረግ ይችላሉ ወይም መከላከል ይችላሉ የሚለውን እንመለከታለን። እንግዲህ ኦዲተሮች ከክሊንቶቻቸው የሚመጡባቸውን ክሶች በአራት መንገዶች ዲፌንድ ማድረግ ይችላሉ። የመጀመሪያው ዲፌንሲቭ ሜካኒዝም ላክ ኦፍ ዱቲ ቱ ፐርፎርም ሰርቪስ ይባላል። እንግዲህ ላክ ኦፍ ዱቲ ወይም ደግሞ ላክ ኦፍ ዱቲ ቱ ፐርፎርም ሰርቪስ ማለት ኦዲተሩ የኔ ስራ አይደለም ወይም ደግሞ እኔን አይመለከተኝም ብሎ ክሊንቱን መከላከል ይችላል ወይም ደግሞ ዲፌንድ ማድረግ ይችላል። ይህ ማለት ምን ማለት ነው? ኦዲተሩ መጀመሪያ የኦዲት ስራውን ለመስራት ስንስማማ ወይም ደግሞ ኢንጌጅመንት ሌተሩን ሳይን ስናደርግ ምንም አይነት የተጻፈም ይሁን ያልተጻፈ ስምምነት የለንም ብሎ ክሊንቱን ዲፌንድ ማድረግ ይችላል ማለት ነው። the auditor may claim the client that there is no any implied or express duty ብሎ ክሊንቱን ዲፌንድ ማድረግ ይችላል ማለት ነው። እንደሚታወቀው ኦዲተሩና ክሊንቱ የኦዲት ስራቸውን ከመስራታቸው በፊት ሳይን የሚያደርጉት አግሪመንት አለ። ይህኛውም አግሪመንት ኢንጌጅመንት ሌተር ነው የምንለው። ስለዚህ ኦዲተሩ ምንም አይነት መስራት ያለበት ኃላፊነት ወይም ደግሞ ግዴታ እንደሌለበት ዲሞንስትሬት የሚያደርግበት መንገድ ኢንጌጅመንት ሌተር ይባላል ማለት ነው። ስለዚህ ኦዲተሩ ምንም አይነት ኢምፕላይድም ይሁን ኤክስፕረስ ዱቲ እንደሌለበት ወይም ደግሞ ኃላፊነት እንደሌለበት የሚያሳይበት ወይም ደግሞ ዲሞንስትሬት የሚያደርግበት ወይም ደግሞ ክሊንቱን ዲፌንድ የሚያደርግበት መንገድ ኢንጌጅመንት ሌተርን በመጠቀም ይሆናል ማለት ነው። ስለዚህ ይሄኛው ኦዲተሩ ከክሊንቱ የሚመጣበትን ሲዩት ወይም ደግሞ ክስ ዲፌንድ የሚያደርግበት የመጀመሪያው መንገድ ነው ማለት ነው። ሁለተኛው ዲፌንሲቭ ሜካኒዝም ነን ኔግሊጀንት ፐርፎርመንስ ይባላል። ስለዚህ ነን ኔግሊጀንት ፐርፎርመንስ ማለት ኦዲተሩ የኦዲት ስራውን የሰራሁት ኔግሊጀንት ሳልሆን ነው ወይም ደግሞ ኬርለስ ሳልሆን ነው፣ በትክክል ዲሊጀንትሊ ስራውን ሰርቻለሁ ብሎ ከክሊንት የሚመጣበትን ክስ መከራከር ይችላል ወይም ደግሞ ዲፌንድ ማድረግ ይችላል ማለት ነው። እንግዲህ እንደሚታወቀው ኦዲተሮች ወይም ደግሞ ከኦዲት ስራ ጋር በተያያዘ አንድ ኮንሰፕት አለ። ይህም ኮንሰፕት ምን ይባላል? ፕሩደንት ፐርሰን ኮንሰፕት ይባላል። ስለዚህ ፕሩደንት ፐርሰን ኮንሰፕት የምንለው ኦዲተሮች የኦዲት ስራቸውን መስራት ያለባቸው ዊዝ ሃይ ሌቭል ኦፍ ፕሮፌሽናል ኮንዳክት ነው እንጂ ፐርፌክት እንዲሆኑ ወይም ደግሞ 100% ትክክል እንዲሆኑ አይጠበቅም። ስለዚህ ይህንን የኦዲቲንግ ኮንሰፕት በመጠቀም ኦዲተሮቹ ስራችንን በትክክል ነው የሰራ ነው፣ ምንም እንኳን አንዲስከቨርድ የሆኑ ወይም ደግሞ መገኘት ያልቻሉ ሚስ ስቴትመንቶች ወይም ደግሞ ፍራውዶች ቢኖሩም ፋይናንሻል ስቴትመንቱን ኦዲት በሚያደርጉበት ጊዜ ኦዲተሩ ስራውን በትክክል እስከሰራ ድረስ በክሊንቱ ተጠያቂ ሊሆን አይችልም ማለት ነው። እንግዲህ የኦዲቲንግ ስታንዳርድን በግልጽ እንደሚያስቀምጡት የኦዲት ስራ በተፈጥሮ የራሱ የሆነ ኢንሄረንት ሊሚቴሽን አለው ወይም ደግሞ ውስንነቶች አሉት። ስለዚህ ኦዲተሮቹ ለአንድ ድርጅት ወይም ደግሞ ኦዲት ለሚያደርጉበት መስሪያ ቤት መስጠት የሚችሉት ሪዘነብል አሹራንስ ወይም ደግሞ ምክንያታዊ ማረጋገጫ ነው እንጂ ሙሉ ማረጋገጫ ወይም ደግሞ አብሶሉት አሹራንስ መስጠት አይችሉም። ስለዚህ አንድ ኦዲተር የአንድን ድርጅት ፋይናንሻል ስቴትመንት ኦዲት በሚያደርግበት ጊዜ ምንም እንኳን የተሰሩ ፍራውዶችን ወይም ደግሞ ማቴሪያል ሚስ ስቴትመንቶችን ፋይንድ አውት ማድረግ ባይችል እንኳን የኦዲት ስራው በትክክል እስከተሰራ ድረስ ኦዲተሩን ተጠያቂ ሊያደርግ የሚችል አግባብ አይኖርም ማለት ነው። ስለዚህ ነን ኔግሊጀንት ፐርፎርመንስ ማለት የኦዲት ስራውን ኦዲተሩ በትክክል እስከሰራ ድረስ ተጠያቂ መሆን አልችልም ወይም ደግሞ ተጠያቂ ለሆነ አይገባም ብሎ ዲፌንድ ማድረግ ይችላል ማለት ነው። ይሄኛውን ነን ኔግሊጀንት ፐርፎርመንስ እንለዋለን ማለት ነው። ሶስተኛው ዲፌንሲቭ ሜካኒዝም ኮንትሪቢዩተሪ ኔግሊጀንስ ይባላል።
ይሄኛው ደግሞ ኦዲተሩ ምን ብሎ ነው ክሌም የሚያደርገው? ክሌንቱ በራሱ ወይም ደግሞ የክሌንቱ አክሽኖች ለተፈጠረው ዳሜጅ ወይም ደግሞ ለተፈጠረው ሎስ አስተዋጽኦ አድርጓል ብሎ ማንን ተመልሶ ሊከስት ይችላል? ክሌንቱን ሊከስት ይችላል ማለት ነው። ስለዚህ ኮንትሪቢዩተሪ ነግሊጀንስ ማለት ኦዲተሩ ለዚህ ጥፋት ተጠያቂው ወይም ደግሞ ለዚህ ጥፋት ምክንያቱ እኔ ብቻ ሳልሆን የክሌንቱ አክሽን ወይም ደግሞ ክሌንቱ ያደረገው ስራም ለጥፋቱ ምክንያት ሊሆን ይችላል ወይም ደግሞ ለጥፋቱ ኮንትሪቢዩት አድርገሃል ብሎ ክሌንቱን ተመልሶ ዲፌንድ ሊያደርግ ይችላል ማለት ነው። ለምሳሌ ኦዲተሩ የዚህን ድርጅት ፋይናንሻል ስቴትመንት ኦዲት በሚያደርግበት ጊዜ አስፈላጊ የሆኑ ኢንፎርሜሽኖችን ኦዲተሩ ከክሌንቱ ጠይቆ ሊሆን ይችላል። ነገር ግን ክሌንቱ አስፈላጊውን ኢንፎርሜሽን ለኦዲተሩ ሳይሰጥ ከቀረ ኦዲተሩ በትክክል እዛ ድርጅት ውስጥ የተሰሩ ፍራውዶችን የተሰሩ ሚስቴትመንቶችን ላያገኝ ወይም ደግሞ ዲስከቨር ላያደርግ ይችላል ማለት ነው። ስለዚህ አሁን ክሌንቱ በኦዲት ስራው መሰረት ጉዳት ደርሶብኛል ወይም ደግሞ ዳሜጅ ደርሶብኛል ብሎ ሊከስት ይችላል። በዚህ ጊዜ ኦዲተሩ አስፈላጊውን ኢንፎርሜሽን ስላልሰጠኸኝ ለጥፋቱ ወይም ደግሞ ለጉዳቱ ተባባሪ ሆነሃል ብሎ ክሌንቱን ዲፌንድ ሊያደርግ ይችላል ማለት ነው። ስለዚህ ኮንትሪቢዩተሪ ነግሊጀንስ ማለት ኦዲተሩ ክሌንቱን ለጥፋቱ ወይም ደግሞ ለጉዳቱ ተባባሪ ሆነሃል ብሎ ከከሰሰ ይሄኛውን ኮንትሪቢዩተሪ ነግሊጀንስ እንለዋለን ማለት ነው። አራተኛውና የመጨረሻው አብሰንስ ኦፍ ኮዛል ኮኔክሽን እንለዋለን። እንግዲህ ይሄኛው የዲፌንሲቭ መካኒዝም ክሌንቱ ጉዳት ደርሶብኛል ወይም ደግሞ ዳሜጅ ደርሶብኛል በአንድ የኦዲት ስራ ምክንያት ብሎ ክሌም ሲያደርግ ኦዲተሩ የደረሰው ጥፋትና ወይም ደግሞ ክሌንቱ ላይ የደረሰው ጉዳትና እኔ ፌል ያደረኩበት ወይም ደግሞ ኦዲተሩ ፌል ያደረገበት ነገር ምንም አይነት ግንኙነት ወይም ደግሞ ዳይሬክት ኮኔክሽን የለውም ብሎ ኦዲተሩ የሚያስብ ከሆነ በዚህኛው የዲፌንሲቭ መካኒዝም ክሌንቱን ክሌም ማድረግ ይችላል ወይም ደግሞ መከላከል ይችላል ማለት ነው። ለምሳሌ ኦዲተሩና ክሌንቱ ለአንድ የኦዲት ስራ ተስማሙ እንበል። ይሄኛው የኦዲት ስራ አላማው ከአንድ ድርጅት ወይም ደግሞ ከአንድ ባንክ ብድር ለማግኘት ሊሆን ይችላል። ይህ ማለት ክሌንቱ የኦዲት ስራውን የፈለገው ከአንድ ባንክ ብድር ለመውሰድ ነው ብለን እናስብ። ስለዚህ ይሄ ድርጅት ወይም ደግሞ ይሄ ክሌንት በባንኩ የጠየቀውን ብድር ሊከለከል ይችላል። ይሄ ድርጅት ኦዲተሩ ምን ብሎ ሊከስ ይችላል? ብድሩ ሪጀክት የተደረገብኝ ምክንያት ወይም ደግሞ ብድሩን ማግኘት ያልቻልኩት በተስማማንበት ቀን የኦዲት ስራውን አጠናቃ ስላልሰጠኸኝ ነው ብሎ ሊከስ ይችላል ማለት ነው። ስለዚህ በዚህ ጊዜ ኦዲተሩ ክሌንቱን ምን ብሎ ክሌም ሊያደርግ ይችላል? የብድሩን ወይም ደግሞ ከባንክ የጠየቀውን ብድር ያላገኘህበት ምክንያት የኦዲት ስራውን በተስማማንበት ቀን ስላላስረከብኩ ሳይሆን በድርጅቱ ፋይናንሻል ፐርፎርማንስ ምክንያት ነው ብሎ ሊከራከር ይችላል ማለት ነው። ይህ ማለት ነው የብድር ሂደቱ ፌል ያደረገብህ የኦዲት ስራውን በአግሪድ አፖን ዴት ወይም ደግሞ በተስማማንበት ቀን ስላላስረከብኩ ሳይሆን በድርጅቱ በራሱ የፋይናንሻል ፐርፎርማንስ ወይም ደግሞ የፋይናንሻል ሪዛልት ምክንያት ነው ሪጀክት የተደረገብህ ብሎ ኦዲተሩ ክሌንቱን ክሌም ሊያደርግ ይችላል ወይም ሊከላከል ይችላል ማለት ነው። ስለዚህ አብሰንስ ኦፍ ኮዛል ኮኔክሽን ማለት ድርጅቱ ወይም ክሌንቱ ደርሶብኛል የሚለው ጉዳትና ኦዲተሩ ሳያደርገው የቀረው ወይም ደግሞ ፌል ያደረገበት ነገር ዳይሬክት ኮኔክሽን ከሌላቸው ወይም ደግሞ ቀጥተኛ ግንኙነት ከሌላቸው በዚህ መንገድ ኦዲተሩ ክሌንቱን ዲፌንድ ማድረግ ይችላል ማለት ነው። ስለዚህ ኦዲተሮች ከክሌንቶቻቸው የሚመጡባቸውን ክሶች በእነዚህ በአራት መንገዶች መከላከል ወይም ዲፌንድ ማድረግ ይችላሉ ማለት ነው። ስለዚህ ይሄ ኦዲተርስ ዲፌንስ አጌንስት ክሌንት ስዊትስ የምንለው ነው። ሌላው ደግሞ ኦዲተርስ ዲፌንስ አጌንስት ሰርድ ፓርቲ ስዊትስ የምንለው ነው። ወይም ደግሞ ኦዲተሮች ከሶስተኛ ወገን ወይም ደግሞ ከሰርድ ፓርቲ የሚመጡባቸውን ክሶች እንዴት ዲፌንድ ማድረግ ይችላሉ የሚለው ነው የምንመለከተው። እንግዲህ በባለፈው ቪዲዮ እንዳለው ሶስተኛ ወገን የምንላቸው ባንኮች፣ ገቨርንመንት፣ አበዳሪዎች፣ ሰፕላየርስ፣ ከስተመርስ እነዚህ ከኦዲተሩና ከክሌንቱ ውጭ ያሉ ወይም ደግሞ ፕሪቪቲ ኦፍ ኮንትራት የሌላቸው ነገር ግን የአንድን ድርጅት ፋይናንሻል ስቴትመንት ሊጠቀሙ የሚችሉ ተጠቃሚዎች ናቸው። ስለዚህ ኦዲተሩ ከነዚህ ከሶስተኛ ወገን የሚመጣበትን ክስ
ዲፌንድ የሚያደርጉባቸው መንገዶች የትኞቹ ናቸው የሚለውን እንመለከታለን ማለት ነው። እንግዲህ ኦዲተሮች ከክሊየንቶቻቸው የሚመጡባቸውን ክሶች ዲፌንድ የሚያደርጉባቸው መንገዶች ከሶስተኛ ወገንም የሚመጡባቸውን ክሶች ዲፌንድ ከሚያደርጉባቸው መንገዶች ጋር ኦልሞስት ተመሳሳይ ናቸው። ስለዚህ ከኮንትሪቢተሪ ኔግሊጀንስ ውጭ ያሉት ሁሉም የዲፌንሲቭ ሜካኒዝሞች ኦዲተሮች ከሶስተኛ ወገን የሚመጣባቸውን ክሶች ዲፌንድ ማድረግ ይችላሉ ማለት ነው። ስለዚህ ኦዲተሮች ከሶስተኛ ወገን የሚመጣባቸውን ክሶች ኮንትሪቢተሪ ኔግሊጀንስ በሚለው የዲፌንሲቭ ሜካኒዝም ዲፌንድ ማድረግ አይችሉም ማለት ነው። ሶ ኤክሴፕት ኮንትሪቢተሪ ኔግሊጀንስ በሌሎቹ በሁሉም የዲፌንሲቭ ሜካኒዝሞች ኦዲተሮች ከሶስተኛ ወገን የሚመጣባቸውን ክሶች ዲፌንድ ማድረግ ይችላሉ ማለት ነው።